الدرس الثالث ሶስተኛው ደርስ ደርሰናል በአላህ ፍቃድ። ከዚህ በፊት በነበረን ፕሮግራም الدرس الأولንና الدرس الثاني ሁለቱን ክፍሎች ደስ በሚልና ጥልቅ የሆነ ዕውቀት እንዳገኛችሁበት ተስፋ አደርጋለሁኝ። እሱን ያልተመለከታችሁ ካላችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሙሉን ተከታተሉት፣ እስከ መጨረሻ ድረስ እንሄዳለን ማለት ነው። ዛሬ الدرس الثالث ከሚለው እንጀምራለን። الدرس الثالثን ሙሉ የምንመለከት ይሆናል በአላህ ፍቃድ። ከዛ በፊት በውስጥ ተመዝግባችሁ ከኛ ጋር መማርና መቅራት የምትፈልጉ ከሆነ ይህንን ስልክ ተጠቅማችሁ መመዝገብ ትችላላችሁ። አልሂዳያ ኦንላይን ቁርአን ማዕከል ያስተምራችኋል። በ3 ወር ብቻ ቁርአን ማንበብና መቅራት እንድትችሉ እናደርጋችኋለን ኢንሻአላሁ ተዓላ። ወደ ትምህርታችን እንገባለን። ቢስሚላህ الدرس الثالث الدرس الثالث ይህ በአረንጓዴ ከስሩ በአረንጓዴ የተጻፈው ንባቡ ምን ይላል መሰላችሁ? الدرس الثالث ከኔ ጋር በሉ። الدرس الثالث الحروف المقطعة ይህ ደግሞ ከስሩ በቀይ የተጻፈው الحروف المقطعة ይላል ንባቡ። ትርጉሙስ ምን ማለት ነው? الدرس الثالث ማለት ሶስተኛው የትምህርት ክፍል ወይንም ክፍል 3 ትምህርት ማለት ነው። ይህ ብሎ ማለት ከዚህ በፊት الدرس الأول እና الدرس الثاني ክፍል 1 እና ክፍል 2ን አሳልፈናል። ስለዚህ በዛሬ ፕሮግራም الدرس الثالث ሶስተኛ ክፍል ላይ ደርሰናል ማለት ነው። ይህ ደግሞ ርዕስ ነው። الحروف المقطعة የሚለው ሶስተኛው ክፍል ስለምን እንደሚያወራ የሚያብራራልን የሆነ ርዕስ ነው። ትርጉሙ ምን ማለት ነው? الحروف المقطعة ማለት ተቆራርጠው የሚነበቡ የሆኑ ፊደላቶች ማለት ነው። እያንዳንዱ ፊደል ነው ቆራርጠን የፊደሉን ስም እየጠራን ነው የምናነበው ማለት ነው። በጣም ቀላል ነው። ወደ ትምህርቱ ስንገባ ደግሞ የበለጠ ግልጽ ይሆንልናል ማለት ነው። ትርጉሙን ግን ከቻላችሁ ጻፉት እንዳይጠፋባችሁ ማለት ነው። አንዴ እናንብበው ከኔ ጋር በሉ። الدرس الثالث الحروف المقطعة እቺናት የምትከብዳችሁ ሙቀጣዓ በጣም ቀላል ነች። ደጋግማችሁ በመስማት ደጋግማችሁ በመለማመድ ነው ልትሉትና ልትለምዱት የምትችሉት ኢንሻአላሁ ተዓላ። የመጀመሪያው እንዴት ነው ቆራርጠን የምናነበው የሚለውን እዚች የመጀመሪያ ፓርት ላይ ግልጽ ይሆንላችኋል። አሊፍ ይችኛዋ ላም ነች፣ ሁለተኛ ላይ ያለችው፣ ሶስተኛ ላይ ያለችው ሚም ነች። እነዚህን እየብቻ ቆራርጠን ስናነብ ነው ሁሩፈል ሙቀጣዓ ሊሆን የሚችሉት። ወደ ንባቡ ከመግባቴ በፊት አንድ ነገር ላስታውሳችሁ። እነዚህ አሁን የምንቀራቸው ወደ ታች ቁርአን ውስጥ እናገኛቸዋለን። የሱራ መጀመሪያ ላይ ነው የምናገኛቸው። እንዴት ማለት ነው? የሱራ መጀመሪያ ብሎ ማለት ቢስሚላሂር ረህማኒር ረሂም ካልን በኋላ ነው የምናገኛቸው ማለት ነው። ሱራውን ስንጀምረው ለምሳሌ ይህን የመጀመሪያውን ሱረቱል በቀራ ላይ እናገኘዋለን። ሱረቱል በቀራ ቢስሚላሂር ረህማኒር ረሂም ካልን በኋላ አሊፍ ላም ሚም አይደል የምንለው እሱ ማለት ነው። ሁለተኛው ይሄንን ሱረቱል አዕራፍ ላይ እናገኘዋለን ማለት ነው። ስለዚህ የሱራ መጀመሪያ ላይ ነው የምናገኛቸው። እነዚህ አልሁሩፈል ሙቀጣዓ በመባል ይታወቃሉ። ኢንሻአላሁ ተዓላ ግልጽ ነው ብዬ አስባለሁ። ወደ ቂራአቱ እንገባለን። አሊፍ ላም ሚም። አንድ ነገር ልጠቁማችሁ እዚህ ቦታ ላይ ይህ ከላይ ቀይ ነገር ዝግዛግ ያለበትን ስናገኝ በጣም እንስበዋለን። ይህ የከላይ ደግሞ የዚህ አይነት ነገር ከሌለው ወይንም የሌለውን ፊደል ለምሳሌ እንደዚህ አይነት ከሆነ አንስበውም ማለት ነው። የተወሰነ ብቻ ነው ትንሽ ሳብ የምናደርገው። ሌሎቹን ግን በጣም ነው የምንስባቸው። ልድገምላችሁ። አሊፍ ላም ሚም አሊፍ ላም ሚም ሷድ አሊፍ ላም ራ። ይሄው አሁን ያልኳችሁ መጣ።
ላም ላይ ይህ ከላይ ያየነው የመድ ምልክት ወይንም የዝግዛግ ምልክት አለ። ቀጥሎ ራ ነው የመጣው። ራ ላይ ግን ይህም ምልክት አላየነውም ማለት ነው። ስለዚህ እዚህ ቦታ ላይ አሁን ላምን በጣም እንስበውና ራን ደግሞ ትንሽዬ ብቻ ነው አንስበውም ማለት ነው። ራ ብቻ ነው ብለን ነው የምናሳጥረው ማለት ነው። አንዴ ልድገምላችሁ። አሊፍ ላም ራ አሊፍ ላም ሚም ራ ካፍ ሃ ያ ዐይን ሷድ ጣሃ። ይሄ ደግሞ አይስብም እጥር ነው። ጣሃ ብቻ። ጣሲም ሚም ጣሲን ያሲን ሷድ ሐሚም ሐሚም ዐይን ሲን ቃፍ ቃፍ ኑን። እንግዲህ አደርሱ ሳሊስ ትምህርታችን ይህንን ይመስላል። ጥሩ ዕውቀትና ጥልቅ ዕውቀት እንዳገኛችሁበት ተስፋ አደርጋለሁኝ። እስከ መጨረሻው ድረስ አብረን እንሄዳለን። ትምህርቱን ወዳችሁትና ተጠቀማችሁበት ከሆነ ለእህት ወንድሞች ሼር ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላህ።